እንበለ ደዌ ወሕማም እንበለ ጻማ ወድካም አመ ከመ ዮም ያብጽሐኒ ያብጽሕክሙ ለብርሃነ ትንሣኤሁ እግዚአብሔር በፍስሐ ወበሰላም አሜን። ሐዋርያቲሁ ከበበ እግረ አዳይሁ ሐጸበ ኮኖ በዚህ በሰሙነ ሕማማት ሰኞ ዕለት የጀመርነው ትምህርት ዛሬ አራተኛ ቀኑ ለጸሎተ ሐሙስ ደርሰናል። ጸሎተ ሐሙስን በሰባት ከፍለን ለማየት እንችላለን። ቀደም ሲል የፋሲካ በዓል በመባል ይታወቃል። በዚሁ ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ቁርባን ቅዱስ ሥጋውን ክቡር ደሙን በዚህ በሐዲስ ኪዳን ለኛ የዘላለም ሕይወት እንድናገኝ የጀመረበት ወይም የሰጠበት ቀን ነው። ስለዚህ የዛሬውን ሐሙስን በሰባት ስሞች ልናየው እንችላለን። አንደኛ ጸሎተ ሐሙስ ይባላል። የጸሎት ሐሙስ ማለት ነው። የሐሙስ ምሽትም ይባላል። ለምን ይህ ስም ተሰየመለት ቢባል ከድርጊቱ ነው፣ ከሁኔታው ነው የምንወስደው። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ሥጋውን ክቡር ደሙን የሰጠበት ቀን ዛሬ ነው። የሐዲስ ኪዳን መግቢያ ስለሆነች መሸጋገሪያ ስለሆነች ቀደም ሲሉ የነበሩ ሐሙሳት የፋሲካው በዓል ነበረ። አሁን ግን ጌታችን ኢየሱስ ክርስቶስ ራሱ በሐዲስ ኪዳን ቅዱስ ሥጋውና ክቡር ደሙን በመስጠት የዘላለምን ሕይወት እንድናገኝ የመጀመሪያውን ምዕራፍ የከፈተባት ቀን ነችና ጸሎተ ሐሙስ ተባለች። ለምን የጸሎት ተባለ ቢባል ረጅም ጸሎት ጸልየዋል። ህብስቱን ባርኮ ሰጣቸው፣ ጽዋውንም አመስግኖ ሰጣቸው ይላል። ይሄንን በጌታ ቅዳሴ ላይ ሙሉን ማየት ይቻላል። በሌላም በኩል በዮሐንስ ወንጌል 17 ላይ እንዲህ ይላል፣ ወደ ሰማይ ዓይኖቹን አነሳና እንዲህ አለ፣ አባት ሆይ ሰዓቱ ደርሷል፣ ልጅህ ያከብርህ ዘንድ በሥጋም ሁሉ ላይ ስልጣንን ሰጠኸው። እነሆ ልጆችህም የዘላለምን ሕይወት ያገኙት ዘንድ እኔም ደግሞ ለነሱ ሰጠኋቸው ይላል። ሥጋና ደም የዘላለምን ሕይወት ማግኛ ነው። ይሄንን ጸልየዋል ወደ አባቱ። ምንም እንኳን በባህሪ እኩል ወደ ሆነው አባቱ ቢሆንም ወደ አባቱ ጸልየዋል። ስለዚህ ጸሎተ ሐሙስ ተባለ። ቅዱስ ሥጋውን ክቡር ደሙን ለማስለወጥ እኛ 2 ሰዓት 3 ሰዓት ሙሉ በምስጋና እንደምንቆየው ያህል ልክ ጸሎተ ሐሙስ ሥጋና ደሙን የሐዲስ ኪዳን መሸጋገሪያውን ለማግኘት እንድንችል ጸሎተ ሐሙስ ተባለ። ለዚህም ነው በቅዳሴ ላይ አንቃደ ሰማየ ሀበ አቡሁ፣ ወደ ሰማይ አንጋጠጠ ወይም ተመለከተ ብለን በቅዳሴ ውስጥ እናነሳለን። ጸሎት ነው። ስለዚህ ጸሎተ የዛሬዋ ቀን ሥጋው ደም የተዘጋጀባት ቀን ስለሆነች ጸሎተ ሐሙስ ትባላለች። በሁለተኛ ደረጃ ላይ የምናየው የትእዛዝ ሐሙስ ትባላለች። ወደ ፈተና እንዳትገቡ ትጉና ጸልዩ ብሎ ሐዋርያትን ያስጠነቀቀበት ወይም ያዘዘበት። እንዲህ ይላል ቅዱስ ቃሉ፣ መንፈስስ ተዘጋጅታለች፣ ሥጋ ግን ደካማ ነው። ይሄ ለደካማው ሥጋችን የሚያስፈልገው ጸሎት ነው። ወደ ፈተና የሚያስገባን ሥጋችን ነውና፣ ስለዚህ የትእዛዝ ሐሙስ በመባል ትታወቃለች። ሶስተኛው የነጻነት ሐሙስ ትባላለች። ዛሬ ነጻ የወጣንበት ቀን ነው። በመጽሐፍ ቅዱስ እንዲህ ይላል፣ አብ እንደወደደኝ እኔ ደግሞ ወደድኳችሁ፣ በፍቅሬም ኑሩ። እንዴት አድርጎ እንደወደደን ከባርነት ከሰይጣን አገዛዝ ነጻ አውጥቶ ወደድኳችሁ አለን። ነጻነት ነው ይሄ። ከነጻነትም በላይ ነጻነት ነው። ወደ ቁጥር 15 ዝቅ ስንል ዮሐንስ ወንጌል 15 ላይ ከእንግዲህ ወዲህ ባሮች አይደላችሁም። ነጻነት ማለት ይሄ ነው። አራተኛው ሕጽበተ እግር ይባላል። ይሄ ትህትና ነው። አንድ ሰው የወደደውን ሰው ከእጁ አልፎ እግርህን ልጠብ ካለ የትህትና ፍጻሜ ነው። በዮሐንስ ወንጌል 13 ላይ ሲጀምር በዚህ ዓለም ያሉትን ወገኖቹን እንደወደዳቸው ወገኖቹን ሁሉ እስከ መጨረሻ ወደዳቸው ይላል። ትህትና ነው። ዝቅ ብሎ መውደዱኛን። እራቱን ከበሉ በኋላ ግን ማበሻ ወስዶ ይላል ወገቡ ላይ ያገለደመ እንደ ተራ ሰራተኛ እግራቸው ስርም ዝቅ አለ ሊያጥባቸው። ተመልከቱት፣ ጌታ የተባለው አምላክ
የዓለም መድኃኒት ኢየሱስ ክርስቶስ ምስጋና ለሱ ይሁን እግራቸውን ማጠበ። በዚህ ምክንያት ሕጽበተ ሐሙስ ትባላለች። በአምስተኛ ደረጃ የምስጢር ሐሙስ ትባላለች። እውነት ነው፣ እኔ ከሰማይ የወረድኩ እንጀራ ነኝ አለ ዮሐንስ ወንጌል 6:36 ላይ። ከቶ እኔን የሚበላ አይራብም፣ እኔንም የሚጠጣ አይጠማም። ይሄ ምስጢር ነው። ምስጢራት ማለት በቤተ ክርስቲያን በሚታይ የማይታይ ጸጋን ማግኘት ማለት ነው። በሚታይ ውሃ ስንጠመቅ የማይታየው መንፈስ ቅዱስ ያድርብናል። የሚታየውን ወስዶ የማይታየውን መረከብ ማለት ነው። ስለዚህ ምስጢራት ነው። ምስጢር የተገለጸበት ቀን ነው። የሐዲስ ኪዳንን ምስጢር በዚህ ቅዱስ ሥጋና ክቡር ደም ስለገለጸልን የምስጢር ዕለት ወይም የምስጢር ቀን ትባላለች፣ የምስጢር ሐሙስ ትባላለች። ስድስተኛው አረንጓዴው ሐሙስ ይሏታል። በጌቴሴማኒ በአትክልቱ ቦታ አትክልቱ ውስጥ ሆኖ ስለጸለየ አረንጓዴ ሁልጊዜ የመልካም ወይም ደግሞ የጥሩ ነገር መገለጫ ነው። ከዚህ ጨለማ ውስጥ በአደጋው ውስጥ ነበራችሁ፣ አሁን ግን በኔ ቅዱስ ሥጋ ክቡር ደም፣ በኔ መሰቀል፣ በኔ መገደል፣ በኔ መሞት፣ በኔ ትንሣኤ የዘላለም ሕይወት ታገኛላችሁ ሲል በጌቴሴማኒ የመጨረሻዋን ጸሎት አደረሰ። የማቴዎስ ወንጌል ምዕራፍ 26:36። ሰባተኛውና የመጨረሻው የሐዲስ ኪዳን ሐሙስ ትባላለች። እርግጥ ነው ቅድም እንዳልነው ከብሉይ ኪዳን ወይም ከነበረው የብሉይ ኪዳን ወደ ሐዲስ ኪዳን የተሸጋገርንበት፣ ከነበረው የሥጋ አገልግሎት ወደ ነፍስ አገልግሎት የተሸጋገርንበት። ምስጋና ይሁን ለአምላካችን ይሄን ስለሰጠ። ይሄንንም በደሙ አዲስ አደረገው። ጥልን በመስቀሉ ገድሎ የዘላለምን ሰላም ሰጠን ይላል። በምኑ? በደሙ ችን ዓለም ለወጠ። ተሐጺባ በደመ ክርስቶስ ብለን የምንዘምረው ከአራት ቀን በኋላ ለዚህ ነው። ወምድርኒ ትገብር ፋሲካ ተሐጺባ በደመ ክርስቶስ፣ ምድርም ደስታን ታድርግ በክርስቶስ ደም ታጥባለችና። አሁን በክርስቶስ ደም ያልታጠበ የለም፣ ሁሉ ታጥቧል። እኛ ከምንሰራው ኃጢአት በቀር ይሄ ሳይገባን ወይም ይሄን ሳንረዳ ቀርተን ከምንሰራው ኃጢአት በቀር ዓለም በደሙ ታጥባለች። ለዚህ ነው ንስሐ ገብታችሁ ሥጋው ደም ስትቀበሉ በደሙ ኃጢአታችሁ ይሰረያል፣ ኃጢአታችሁ ይታጠባል። የዮሐንስ መልእክት 1 ምዕራፍ 1:7። ስለዚህ አዲስ ሕይወት በሲኦል ያሉትን በርብሮ ወደ ገነት ያስገባቸዋል። ስለዚህ አዲስ ኪዳን፣ አዲስ ሕይወት ከጨለማው ባርነት ወጥተን ወደ አባቱ ልጅ ፍቅር መንግስት አፈለሰን ይላል። በፊት የሚቀርበው በፋሲካው በዓል የበግ መስዋዕት ነበረ። አሁን በአዲስ ኪዳን ፋሲካ ግን የተባለው እነሆ ፋሲካችሁ ታርዷል የተባለልን እርሱ ኢየሱስ ክርስቶስ የድንግል ማርያም ልጅ የእግዚአብሔር ልጅ መስዋዕት ሆኖ ቀረበልን። አዲስ ኪዳን ይቺ ሐሙስ የሐዲስ ኪዳን ሐሙስ ትባላለች። እግዚአብሔር ስሙ የተመሰገነ ይሁን። እንደው በየዓመቱ የሚከበር ነው፣ ደስ ስለሚል ነው። ደስ እያላችሁ ፋሲካ እንድታሳልፉ የአምላክ ቅዱስ ፈቃዱ ይሆንልን።